ቃቂራችንን በየቦታው እየተሽከረከርን የብዙ ሰዎችን ሀሳብ እየጠየቅን ነው። እንደምታዩኝ እኔ የቤት ሰራተኛዋን ልትቀጠር ብላ ግን ከደላላ ቤት የተባረረችዋን የቤት ሰራተኛ መስዬ ነው እየተንቀሳቀስኩ ያለው። የሰዎቹ ሀሳብ ምን ይመስላል የሚለው እንግዲህ የተዟዟርኩ አሳያቸዋለሁ ምን እንደሚመስል። የሚስቅም የሚያባርርም የሚመታም ከተገኘ እንግዲህ ያለው ታያላችሁ እንጂ። እኔ ደግሞ ዳድ ጓደኛው የስራ ማስታወቂያ አውጥቷልና ሰው በማያይበት ሰዓት በስራ መውጫ ሰዓት ሄደሽ አፕላይ አድርጊ ብሎኛል። ፎርማል ለመሆን ሞክሬያለሁ። እንዴት አያችሁት? ግን ሌላው ሰው ምን እንደሚል እናያለን። እኔ በእኔ ቤት ዘንጫለሁ። ፎርማል አለባበስ ነው የለበስኩት። የእውነትም ግን ወድጄዋለሁ። አዎ በጣም የሰውን አቃቂር ነው መስማት የቻልኩት። በተለየ የወደድኩት ቲጂ ነው። ቲጂ በጣም ኤሌጋንት። እውነት ለመናገር ባለፈው ሳምንት ሸክም ላይ ነበር፣ አሁንም ሸክም ላይ ነኝ። ኮቱ ብትሉ ይሄ ላፕቶፕ ብትይዝ ይሄ ደግሞ ቁልፉ ሳይቀር ማለት ነው ቢዚ አድርጎኛል። እና በፕሮቶኮል አለባበስ የምትታወቅ ሴት፣ የተማረች ሴት አካዳሚሻ ያለ መላት እንችላለን። አንድ የሆነ ሰውዬ ተዋውቃለች። ሰውዬው ግን በትምህርት እስከዚህ ነው። ይሄ ዘነጠች ሴት የሚፈልግ አይነት አይደለም። ምክንያቱም 1 3 4 ጊዜ ቀጥሬው ምንድነው ቀለል በእኔ አትመቸኝም እንደዚህ አይነት ሴት ብሎኛል። ቀለል ለማለት ሞክሬ ወጥቻለሁ። ቀለል ብላለች። ቀለል ይያዝልኝ። እስቲ ቆይ ኮንፊደንሱ ይመለሳል፣ ጥሩ ጊዜ እናሳልፋለን ወይስ ብዬ ሰዎችን ልጠይቅ ነው። ዋው ምን ይሉ ይሆን? ምን እንደሚሉ ዞር ዞር እያለን እንሰማለን አይደል? የሰውን አስተያየት እንሰማለን። ግርላክ ይቅናሽ። ሰላም አሉ። ደላላ ቤት ስራ ልቀጠር ሄጄ ነበር፣ የሰው ቤት ስራ። ከዛ ግን ማናቸውም አልቀጥርም ማለት አለባበስሽ ምናምን ልክ አይደለም ይሉኛል። ምን ነው ችግር አለ እኮ? አለባበስሽ እኮ ለሰው ቤት ሰራተኛ የሚሆን አለባበስ አይደለም። በዚህ ላይ ደግሞ ሜካፑ ሁሉ ነገር ማናምኖ ሲቀጥርሻል። ምን ሆነ ሜካፑ ማፋዘር? ይሄ እኮ አለባበስሽ ወደ ድግስ ቤት የሚሄድ ሰው ነው እንጂ የሚመስለው የቤት ሰራተኛ እኮ የምትቀጠር አይመስልም። እኔ እኮ ጽድት ብዬ ለእነሱ እንዲስባቸው ሆኜ ለሰዎቹ ለመቅረብ ብዬ እኮ ነው ጋሼ። ሽኔ እንግዲህ ምን ብዬ ልንገርሽ? ምን ልቀይር? አለባበስሽን መቀየር፣ ይሄ ደግሞ ሜካፕሽን መቀየር። ሜካፕሽ ራሱ እኮ ዘመናዊ ሴት ነው እንጂ የሚመስለው እንዳቺ ዘመናዊ ሴት ማናምኖ ይቀጥራል በአሁን ጊዜ እናቴ። ጉስቁል ካልኩ እኮ አይፈልጉኝ እንደሆነ ብዬ ነው። ኧረ እንደዛ ብሎ ነገር የለም። እንደውም እቺ ምን ልታረግ መጣችብን? ዘመናዊ ሌባ ናት ብለው ነው ሌላ ነገር የሚፈጥሩብሽ እናቴ። እርሶ ግን ዋስ አይሆኑኝም እንዴ? ኧረ እናቴ እኔ ምንም የማውቀው ነገር የለም። ይቅር። አዎ እኔ በእኔ በኩል እንደው አስተካክለሽ እንደው ራስሽን ትክክለኛ ተቀጣሪ ከሆንሽ አለባበስሽን አስተካክለሽ ሜካፕሽን አስተካክለሽ ብትመጪ ነው እንጂ የሚሻለው። በዚህ በኩል እኔ እናቴ እሺ እሺ። አይ እንዴት ነሽ? ሰላም ነሽ? አለንሽ። እኔ ነሽ ታይ አሁን ወደ ስራ ኢንተርቪው ልሄድ ነበርና የአባቴ ፍሬንድ ስራ ሲያልቅ ከስራ በኋላ ነይ ብሎኝ ነበረ እና ልሄድ ነው። የስራ ማስታወቂያ አውጥተው ዳድ ምን አለኝ፣ ምንድነው ዝም ብለሽ ሞክሪው ጓደኛዬ ስለሆነ ነግሬዋለሁ ብሎኝ ነበርና በተቻለሽ መጠን ፎርማል ልብስ ልበሽ ብሎኛል። ኦኬ እና ሞክሬያለሁ። እንደምታየው ከረባቴ ከክሮክሴ ጄ ጋር ዋች ለማድረግ ሞክሬያለሁ። ለኢንተርቪው ነው እንደዚህ የለበሽ? ፎርማል አይደለም ይሄ ፎርማል አይደለም። ልፍታው ሄደ ነጠላ ጫማ አድርገሽ የምትሄጂው እለም መሰለሽ። አሁን ክሮክስ ፋሽን ሆኖ አይደለ? ፋሽን ላደርግ ነበረ ሳስበው፣ ግን ለምን እወላገዳለሁ? አንዳንዴ ኢንተርቪው ላይ ራስሽን መግለጽ ያለብሽ። ኢንተርቪው ላይ ፎርማል መሆን ግዴታ ነው ታውቂያለሽ? አዎ፣ ግን ቁጭ ስል ከዚህ በላይ አይደል ነይ እንትና አለ ብሎኛል ዳድ ሲነግረኝ። ጠረጴዛ አለ እንዴ? ምንድነው ስራ አልነገረኝም። ዝም ብዬ ሂጅ ብቻ እንድሞክር ነው። ፎርማል አለባበስ አይደለም የለበሽ። እኔ እናስተካክል። ይሄ ልብስ ጭራሽ አይሆንም። ከረባት አስፈላጊ አይደለም እንዴ? ማች እንዲያደርግ እኮ ነው። ይሄ ልሽ ወደ ቫዮሌት ይጠጋል ከለሩ። ከዛ ደግሞ አንቺ ከለሩ ላይ ነው ፎከስ እያደረግሽ ያለሽው ማለት እና ብዙ ጊዜ ሱት አይደለም የሚለበሰው። ይሄ ሰደርያ ነው፣ ሱፍ አይደለም። በመጀመሪያ ሁለተኛ ልጅ ሸሚዝሽ ሰፊ ነው። ፎርማል አለባበስ መልበስ አለብሽ።
ሂል ጫማ ወይ ቋቋ ጫማ ማድረግ አለብሽ። ቀሚስ ካለሽ ቀሚስ፣ ከሌለሽ ደግሞ እንደዚህ የሰፋ ሱሪ ባታረግ የተሻለ ነው። ሸሚዝሽ ልክ አይደለም። ይሄን ግን እኮ በነገርሽ ላይ ማለት ነው የዳድ ነበረ ወደኋላ ቋጥሬው ነው ለምን እንዲጠበኝ ሞር እንትን ቅርጼ እንዲወጣ ማለት ነው። አይሆንም። እሺ ምን ላድርግ በእናትሽ? አሁን እኮ ሌላ ነው ኦልሬዲ ሰዓቱ። የአባትሽ ጓደኛ ስለሆነ ነው ወይስ ኢንተርቪው እንደዚህ ነው የሚለበሰው ብለሽ? እኔ ሄጄ አላውቅም ኢንተርቪው። አሁን ነው ግራጁዌት ያደረኩት። ታዲያ ምን ላድርግ አሁን? ሰዓት እዚህ አይደረግም። ትክክለኛ ለመቀጠር የምትሄጂ ከሆነ ሱሪሽን አስተካክለሽ ትሰጪኛለሽ። አይሆንም እኮ ፎርማል አለባበስ አታውቂም ወይ? አጭር ቀሚስ ወይ ትክክለኛ ሱሪ ማድረግ አለብሽ። እሺ ያለኝ 11 ሰዓት ተኩል ድረሽ ነው። አሁን ደግሞ ኦልሞስት 11 ሰዓት ባትሄጂ ነው የሚሻለው። ልቀር ይገለኛል። ባትሄጂ ነው የሚሻለው። እንደዚህ ለብሰሽ እኔ አባትሽንም ማሰደብ ነው። እንደዚህ አትሄጂ። እኔ ይቅርታ እንደዚህ አትሄጂ። እነዚህ አትሄጂ ባይ ልቀር ይሻላል። ከዛ ግን ለምቀረሽ ካለ ነግረዋለሁ። እንደዚህ ነው እንጂ በነጠላ ጫማ አትረዱም። ታይ 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 አትረዱም የኢትዮጵያ ሕዝቦች እንዴ። ወንድሜ ሰላም ነው? ሰላም ነው። ይቅርታ አንድ ነገር ላስቸግርህ። ችግር የለም። ትንሽ ደቂቃ ልውሰድብህ። እሺ። አንድ ቀጠሮ ነበረኝ ወደዚህ አካባቢ ነው እና ትንሽ የሰውየው ነገር አጠራጠረኝ። ሁልጊዜ ሳገኘው ኮስተር የሚልና አለባበስሽን ቀይሪ ቀይሪ የሚል አይነት ሰው ነው። ያው መቼም ቀጠሮ የፍቅር ቀጠሮ ካልሆነ አላወራህም። እና የምትሄጂው እሱ ጋር? አዎ ከስራ ነው። ተቻኩዬ ነው የወጣሁት። አዋታኝ ትንሽ ግን አይ እዛው እሱ ልታርሚ ነው የምትሄጂው? እንዴት? አይ ያው ፒሲ ይዘሻል ምናምን ትንሽ ቀለል ከዩኒቨርሲቲ ነው የወጣሁት። የምልህ የእውነቱን ልንገርህ በትምህርት ጉዳይ ትንሽ እበልጣለሁ ከሱ እበልጣለሁ ማለት አልፈልግም ነበረ፣ ግን አለመግባባታችንም በሱ ነው። አሁን ራሱ ዩኒቨርሲቲ አስተምሬ እየወጣሁ ነው። ወይ እንደሚነሽ ኮት፣ ሸሚዝ፣ ይሄ ሱሪ፣ ፎርማል ጫማ አይነት ነገር ደስ አይለውም ብዙ እና እስቲ ዛሬ ቀለል ልበልለት ብዬ ቀለል ብዬ ነው። አታዩም? ኮት አጣጣለ እንዴ የተጠረዘ በሬ መስለሽ እኮ ነው የምትሄጂው። ኧረ ተው። አይ አብሬ ነው በወጣት አይን እስቲ ብዬ አዳልቻ አንተ ጠይቀህ እሱ ብቻ አይደለም ትንሽ አልተካበደም። አሁን በዛ ላይ አሁን ፒሲ ይዘሽ ስትሄጂ እሱ ጋር ዩኒቨርሲቲ ነው በቃ ይሄን ከድሜ ነው እንዴት አይደለም የምትሄጂው? የት ላውጣ ያላስቀምጠውሽ? ቢያንስ እዛው የምታስቀምጪበት ቦታ ብታስቀምጪው ጥሩ ነው። ይከብደዋል ብለህ ነው? በደንብ እንዴ ፎቶሽን እስቲ እንጂ ቀለል ያለ ልብስ ለብሰሽ ነሽ። ቀለል ማለት ቆይ ምን ማለት ነው አልገባኝም። ቀለል ያለ ልብስ እኔ ቀለል ብዬ ነው የወጣሁት። ምን ነገር የለም ሴክሲ የሆነች አማላይ ነገር እንደዛ አይነት አለባበስ ቢለበስ አይብስበትም? እሱ አይብስበትም እንደዛ ቢለበስ ማለት እንደ ሲያይሽ በቃ ተሰሰረ እውቀት ነክ ነገርም ሳወራ የሚያኮርፍ አይነት ሰው ኮት የጨርቅ ሱሪ ሂል ጫማ ሳደርግ ለምቦጩን የሚጠላ አይነት ሰው ሆነ። እኔማ ዛሬ መጨረሻዬ ነው ብዬ የወጣሁት ቀለል ብዬ ልውጣ ብዬ። ኢቨን አሁን እኔ የምፈልገውን አይነት ቦርሳ አይደለም ያደረኩት ዛሬ። ፒሲ ላልከው ደግሞ በዚህ ዘመን ፒሲ ምን ያን ያክል ትልቅ ነገር ነው? አይ አሁን በዚህ ዘመን ፒሲ ላልሽው እኮ በቃ ዴት እስከሆነ ሁለታችሁ ሰዓት ብቻ ነው። ቀለል ብታረጊው አሪፍ ነው በጣም። ስለዚህ ብስበታል እያልከኝ ነው ዛሬ? ሲያይሽ እንደው ያቅለሸልሽዋል በቃ እንዴ ያመረኝ እኮ ነው። አይ ትንሽም ገበቺ ነገር በዛት ብትመለስ ይሻልሻል። ሲያይሽ ራሱ መጣብኝ ሁኔታው ማለት ነው። አንተ ይሄን ስትለኝ በቃ ያልኩህ ነው ግግም ያለ ነገር አለው ሊገባኝ አልቻለም። እንደው ዛሬ መጨረሻ ነው ብዬ ነው የወጣሁት የእውነት። አንዲት ሴት ሸሚዝ አድርጋ ኮት አድርጋ ሱሪ አድርጋ ከስራ ወጥታ የምትወደውን ሰው ብታገኝ ምንድን ነው ችግሩ? አይ ችግር የለውም አለባበስ ምናምን ግን እንደዚህ ካልተመቸው ቢያንስ እሱ የሚፈልገውን ነገር እንደምስል ለምናት ምን ነግሮሃል እንዴ? የሚፈልገው እኔ ኪታ አውቀዋለሁ ብለሽ ነው ያው እውቀት ነገርም አይመቸውም አልሽኝ። እንዴት ያለ እንዴት እንግባባ? በቃ ልተወው ነው ይሄንን ነገር። እሺ አረ አይ አለ ይቺ ፎቶዋን ምናምን ሱሪውንም ቀይሩ። አረ ይሄን ጭራሽ እንዳትለብሽ ነጠላ ጫማ ሆናለሁ። አረ የሆነ እንዴ ቢያንስ ጎግል አድርጊ ማለት የሆነ እንትን ነው ያጣሁት ፍንጭ። ምን አይነት አለባበስ ነው የሚወደው? የራት ልብስ ምናምን ቀለል በይ ይላል ልክ እንዳንተ። አንተም ቀለል በይ ቀለል። ምንድን ነው ቀለል ማለት? አልገባኝም እኮ የምር ምንድን ነው ቀለል ማለት? አለባበስሽ እኮ እንደው ክፉ አልነካከርና እንዲሁ በቃ ብቻ በጣም ቀለል ያለ ልብስ ለብሰሽ ነው የምር።
ስለዚህ ወይ ደፍሬ ልሂድ የሚለውን ይበለኝ። ኧረ ቢቀር ምክንያቱም ሰዓት የለኝም። ተቻኩዬ ነው ተማሪዎቼን አሰናብቼ የወጣሁት እራሱ። አይ እንደዛማ ከሆነ ቢቀርብሽም ሂደሽ በቃ ዝም ብለሽ ቁርጥሽ ቀለል ያለችውን ፈልግ ልበለው መሰለኝ። አይሻልም? ወይ ጉድ። ለማንኛውም ግን እሺ አመሰግናለሁ። ችግር የለውም። በፍጹም ያልጠበቅኩት አስተያየት ነው። ያልጠበቅኩት አስተያየት ነው። ችግር የለውም። አባት አንድ ጊዜ ላናግራችሁ። እሺ ሁሉ እናንተም ወይ ልንገርህ፣ ሰው ቤት ለመቀጠር ሰራተኝነት ደላላ ቤት ሄጄ ነበር እና እንደዚህ ሆነሽ አንቀበልም አሉኝ። ምን ችግር አለው? ደስ ይላል። ሻሼም ልክ ነው አይደለ? ምን የጎደለ ነገር አለ? እንደዚህ ሆኜ ይቀበሉ ሊፕስቲክሽን ምናምን አጥፊ ይላሉ። እኔ ደግሞ ለሰዎቹ ቆንጆ ለመሆን ቆንጆ መሆን ምን ችግር አለ ታዲያ? ምን ችግር አለ ብለው ነው እንጂ እኔ ምንም የምቀይረው ነገር የለም። ይበቃል አይደለ? እሺ አመሰግናለሁ። ሰላም ናችሁ? እንዴት ናችሁ? እኔ የምላችሁ አባቴ ሂጂ ብሎ ልኮኝ ነበረ እና እንደዚህ ለብሼ ልሄድ ነበረ። ከዛ ለአባቢ ስነግረው ደግሞ ከመሄድሽ በፊት መጀመሪያ ሰዎች ይዩት አለባበስሽ ይላሉ። እንዴት ነው አለባበስ? ፎርማል ለመሆን ጫማ ቀይራለሁ። አሁን ስለማይመች ነው። ሌላ ጥሩ ነው በእውነት። ስለዚህ እንዲህ ልሂድ። አመሰግናለሁ። ለምን ታውቂያለሽ? እንደዚህ ጸዴ ነው አሁን። አመሰግናለሁ። በውስጥ ይሻላል እንደዚህ አይደለ? ብዙ ሰው እኮ ጠየቅኩና ግራ ገባኝ። ታውቃላችሁ ባንክ አይመስለኝም። የሆነ ድርጅት ነው፣ የአባቴ ጓደኛ ነው ድርጅቱ የሚያስተዳድረው እና ሂጂና ከስራ በኋላ ቼክ አድርጊ ነበረ። እንደዚህ በቃ እንደዚህ ልሂድ፣ ከዛ ስራ ይገኛል። አመሰግናለሁ። እሺ ቴንክ ዩ። እሺ አመሰግናለሁ። እሺ እና አንድ ጊዜ ላናግርሽ። ዛሬ ስራ ልቀጠር ደላላ ቤት ሄጄ ነበረ እና አለባበስሽ ልክ አይደለም ምናምን ብለው በቃ አባረሩ። ምንድን ነው ችግሩ? የት ነው የምትቀጠሩት? ደላላ ቤት ስራ ልቀጠር ነበረ። ምን አይነት ስራ? የቤት ሰራተኛ። አንቺ? አዎ። በዚህ ሜካፕ ተሰርተሽ ሰርተሽ ስራ ትችላለሽ? ግን አዎ እችላለሁ። እንደ ነገሩ ቢሆን እችላለሁ። ለቤት ሰራተኛ የወጣሽ አይመስልም እንዴ? ወይ ልንገርሽማ፣ እንደዚህ ጥን ብዬ በደምብ ቁንጅት ብዬ መቅረቤ ጥሩ አይደለም? እትዬም ቢሆን ይወዳሉ። እንደዛ ብዬ ነው። የአረኛ ቢሮ የምንውለው ራሱ እንደዚህ ሜካፕ ተሰርተን አንውልም። ይሄ ጥፍርሽ ራሱ ስራ የሚሰራ እኮ አይመስልም። ደላላው ትክክል ነው። አይ ስቀጠር አሳጥረዋለሁ እኮ ብዬ ነው። አይ ልክ አይደለሽ። አሁን አንቺ ብትሆኚ አትቀጥሪኝ? ኧረ እኔ ባሌን ልትወስጂብኝ ነው። እኔ አንቺን አልወስድሽም። ለምሳሌ ባሌን ልታሳስጂብኝ ነው እንጂ የሚመስለኝ ሌላ ነገር ፈልገሽ የምትመጪ ነው እንጂ የሚመስለኝ ለስራ አይመስልም። እሺ ምን ላሻሽል? አይ በቃ ይኸው ቀሚሴ እኮ እንደዚህ ርዝም ያለ። ቀሚስሽ እኮ ጥሩ ነው። ሜካፕሽ፣ ፀጉርሽ፣ ሻሼንም ስር አድርጌ አየህ። የቤት ሰራተኛ በእረፍት ቀንሽ ሊሆን ይችላል። ግን ይሄ አሁን ስራ የሚሰራ ሰው የቤት ሰራተኛ የሚፈልግ አይነት ሰው አይደለሽ። እኔ ለራሴ ራሱ አልወስድሽም። እኔ እንደው የቤት ሰራተኛ ልፈልግ ይችላል። ከቢሮ ራሱ የበዛ ነው ያንቺ ሜካፕ። ሁሌ እንዲህ ጊዜሽን ሜካፕ ላይ የምታጠፊ ከሆነ እኮ ስራ አሰሪ ቤት ሄደሽ ማን ይወስድሻል? እሱ ስነቱን ነገር ይታልሽኝ። እኔም እንዳንቺ ቁንጅት ማለት እፈልጋለሁ እኮ ሊፕስቲኬንም ኩሌንም ቅብት ማለት እንዴ ውበት ነው። ችግር አለ ተኳኳልኩ እኔ ስራው ነው የምመጣው። አይ አንቺ ወደ ቤት መዘነጥ ነው ፈልጊ። እኔ አሁን ዛሬ የስራ ቀን አይደለም። አንቺ መዘነጥ ፈልጊ ኳል ነው የምትይው። እኔ ኳል ብል ምን ችግር አለ? እኔ አልመሰለኝ። ይታጠባል እኮ ቤት ስገባ ግን አውቃለሁ። ግን ይቅር አይቀጥሩሽም ወይ አስለቅቀሽ ሜካፕሽንም አስለቅቀሽ የስራ አይደለም እጅሽ ሜካፕሽ ልክ አይደለም። እንደው ሌላ ሰው ራሱ አይቀበልም ብዬ ማሰብ። እሺ ተመሰገናለሽ ወንድም። ይቅርታ ትንሽ ደቂቃ ላወራ።
ድንገት ሳይህ እንደውም እሱን መስላኝ ነው። ምንድን ነው ውብ አድርጎ ፍጥሮሽ የለ እንደ በእናትሽ እንደዚህ አይነት ውበት አይቻልም። እንኳን ወደዚህ ምድር በሰላም መጣሽ። ኧረ በእውነት እስከ ዛሬ እንደዚህ አይነት ሴት አይቻልም። እናግሮኛ ይጠብቀኝ። ምን ልታዘዝሽ? ወንድሜ ወደ አንድ የፍቅር ቀጠሮ እየሄድኩ ነው። በግልጽ ነው የምነግርህ፣ ዝም ብሎ ቀለል ስላልከኝ ነው። እና እንዳልኩህ ነገሩ አንተን ይመስላል። እርግጠኛ ነሽ? አዎ 3-4 ጊዜ ተገናኝተናል። እንደ አዲስ የፍቅር ቀጠሮ ነው እና እኔ የተማርኩ ሴት ነኝ፣ አልዋሽም። አለባበሴ ያው ከስራዬም አንጻር እንደዚህ ነው። ቀለል በይ ምንድን ነው ታካብጃለሽ፣ ከስራ በኋላ ስንገናኝ እንደ ሴቶቹ ሪላክስ አድርጊ ይለኛል። ምንድን ነው ቀለል ማለት ስለው ቦርሳ ትይዣለሽ፣ ፒሲ ትይዣለሽ፣ አለባበስሽ ኮትና ሱሪ ሂል አያጣውም፣ ሜካፕ ታዘወትሪያለሽ አይነት ነው እና እንዴት ራሷን የምትጠብቅ ሴት እንደዚህ ትባላለች የሚለው እልል የያዘኝ። ከዛ ውጭ ግን እስቲ ቆይ ዛሬ ቀለል ልበልለት ብዬ ቀለል ብዬ ወጣሁ። ግን ዝም ብሎ ያለኝን ነገር እያሰብኩ እየተጠራጠርኩ ነው አንተን ያገኘው። ወደዛች አካባቢ ነው የቀጠርኩት። ዝም ብሎ ስታይኝ ምን ተሰማ? አይ አለባበስሽ እንኳን የሚያስመስለው ወይ ጠበቃ ነሽ ወይ ደግሞ ዳኛ ነው የምትመስለው። ምክንያቱም ብዙ ጊዜ የዳኞችና የጠበቆች አለባበስ እንዲህ ነው። አሁን የስልክ መኪና መምህር ነሽ፣ የመኪና ቁልፍ ይዘሻል፣ ስራሽ ተመሳሳይ ነው። አጠቃላይ አንድ አይነት አለባበስ፣ ፎቶ ራሱ የወንድ ነው። እንደገና በጣም እንደዚህ አይነት አለባበስ ለብሰሽ ስትሄጂ እሱ በጣም ይጠራጠራል። እንደገና ደግሞ አንቺ የተማርሽው ትምህርት ምንድን ነው? የቋንቋ ትምህርት ነው። ዲግሪ ማስትሬት ምናምን አለሽ እንጂ ለላት እውቀትሽ ምን ያህል ከፍ ያለ አለሽ? ማስተር አለሽ? ማስተር ነው ማስተር ዲግሪ አለሽ አይደለም? ምናልባት ምን መሰለሽ የተማሩ ሰዎች ማስተር ነው። አሁን ምንድን ልልሽ ፈልጌ ያልተማሩ ወጣቶች ወንዶችም ሴቶችም በአብዛኛው ጊዜ አንቺ አሁን በእንደዚህ አለባበስ ሲመለከትሽ ይደነግጣል። ምክንያቱም ተስፋ ይቆርጥብሻል። ወደ ሌላ ሰው ትሄድብኛለሽ። አንደኛ ከጭንቅላትሽ፣ ከገንዘብሽ፣ ከአቋምሽ፣ ካለባበስሽ የምናወራው ነገር በቂ አይደለም። የምናወራው ነገር እኮ አለ። ውብ ነሽ አንቺ። ቅድም እንደነገርኩሽ ነው። ለምሳሌ አሁን እውነተኛ ሴትና እውነተኛ ሰው አይገኝም። እውነተኛ ፀጉርም የለም። ለምሳሌ አሁን ይሄ ፀጉር ከዱባይ ነው ወይስ ከህንድ ነው ከየት ነው? አይ እውነቴን ነው የምነግርሽ። በጣም ግን እንደዚህ አይነት ነገር ስለሚያጠራጥረው ሁልጊዜ ይፈራሻል። ራስን መጠበቅ እኮ ሊከበር የሚገባ ነገር ነው። እውነት ነው። አንቺ ፕሮቶኮልሽን አልጠበቀልሽም። እሱ ሁልጊዜ እንደዚህ ሆነሽ ከምትሄጂ ለምሳሌ አዲስ ሴት ብታያት እንዴት አድርጋ ለባሏ ምን አይነት አለባበስ ለብሳ እንደምትሄድ ተመልከች። አንቺ ከዛ በላይ ሆነች ስለምትሄጂበት መንገድ ላይ ሆነ ቤት ውስጥ ሆነ ኮንፊደንስ ያጣል። መሳቀቅ ግን አለብኝ ወይ ነው? እኔ ተማሪዎች ፊት ነው ገለጻ ሳደርግ ነው እውቀት ያለኝ ልክ ነሽ። ራስ መተማመን አለኝ። ከዛ ውጭ ደግሞ ራስን መጠበቅ ዋው ሊያስብል የሚገባ ነገር ለአንቺ ነዋ። ለሱ ደግሞ ስጋት ነው የሚጥልበት። አሁን ከስራ እንደመጣሽ ወደ ራት ነው የምትገልጂው አይደል? አይ መዝረክረክም የለብሽም። ግን ወደ እሱ በምትሄጂበት ሰዓት አሁን አንቺ ራት ግብዣ ነው ብለሻል። በራት አለባበስ እንደዚህ ትኬድ አይቻላል። እና ይሄን ልክ በስራ ዓለም ውስጥ ያለሽ ሰው ነው የምትመስለው። ስለዚህ የሆነ ነገር ቀየር ብታደርጊው የተሻለ ነገር ብትወስጂ የቢሮ ሴት መሰልሽ ነው። አዎ የቢሮ ሰው ነው የመሰልሽው። አሁን ግብዣው የራት ስለሆነ እንዲህ ነው ደግሞ እንዲህ ማማር። ለሱ ስታምሪ በቤት ውስጥ ነው ማማር ሞላ ማለት ያለብሽ። እና አሁን እሱ በብዛት እንደዚህ አይነት ነገር ስለሚፈራ አሁን ልሂድ ባጭሩ አይስልከም። አሁን አንቺ ማድረግ ያለብሽ ይሄን ነገር በተወሰነ መልኩ መቀየር የሚችል ወይ ደግሞ ካለ እዚህ ቦርሳ ውስጥ ካለሽ ቼንጅ የምታደርጊው ነገር ካለሽ ትቀይሪና እሱን መስለሽ ትቀርቢያለሽ። በአጭር ጊዜ የተገናኛችሁት? የአጭር ጊዜ ትቀርብልኝ አንድ 2-3 ቀን 4 ቀን በቃ በደንብ እንትን ትያለሽ ማለት ነው። ወደፊቱ ግን ከዚህ በተሻለ ብታደርጊው የተሻለ ይመስላል። እኔ መምህርነቴ ራሱ እንደዚህ ያልከበደኝ ነው። ምን ላይፍ ነው፣ ህይወት ነው። እኛ ወንዶች ጥንቁቅ ነን። ለእናንተ በጣም ብዙ ጊዜ እንደዛ ነው። ስለዚህ እኔ እህቴ ልንገርሽ አይደለም በዚህ መልኩ መከርኩሽ። የተሻለ ለማግኘት የተሻለ ለመኖር በእንደዚህ አይነት ሳይሆን ይሄ ስራ ቦታ ላይ ብቻ የሚደረግ እንጂ እንደዚህ ራት ግብዣ ላይ ፕሮግራም ላይ ምናምን ስትሄጂ ባለቤትሽ አይኑ ራሱ ይቃዣል። ምክንያቱም ሌላ ሰው ጠቀሰብኝ አየብኝ ይላልና ይህን ነገር ወጣ። እናት ሰላም ነሽ ወይ? እንዴት ነሽ? እኔ የምልሽ ብታይ ዳድ ደውሎልኝ ነበር አባቴና አሁን ምን አለኝ ጓደኛው የስራ ማስታወቂያ አውጥቶ ነበረ እና የስራ ሰዓት መውጫ ሰዓት ላይ ሂጂና ኢንተርቪው አድርጊ ያለኝ ማለት ነው አባቴ። እና ፎርማል ልብስ ለብሰሽ ሂጂ ያለኝ። እኔ ልሽ ማግኘት የቻልኩትን ነው የለበስኩት። እንዴት አየሽ? ማንንም መጠየቅ አልቻልኩም። ለዛ ነው ማለት አልገባኝም።
ማለት አስረጅ እስኪ ያልገባኝ ስራው ምን እንደሆነ አላውቅም። እኔም እናት ግን ምን አለኝ ሂጂና ዝም ብለሽ ፎርማል አለባበስ ልበሽና ጠይቂው ሄደሽ። ግን ስትሄጂ ይሄ እኔ ብዙ ጊዜ የምለብሰው አጭር ቀሚስ ምናምን ነው። እንደዚህ አይነት ልብስ ለብሼ አላውቅም ብዙ እና ሄደሽ በስነ ስርዓት ለብሰሽ ሄደሽ አናግሪው አለኝ። ከዛ ይሄንን ብዙ ጊዜ አይለብሰውም አባቱና ወደኋላ ቋጠር አድርጌ ያደረኩት። የስራ የምርሽና የቀለድሽ ነው? ቀልድ ከሆነ እንሂድ። በጣም ቸኩያለሁ። እኔ ስራውን ስለማላውቀው ነው። ስራውን አላውቅም። አሁን ገና ነው ግራጁዌት ያደረኩት እና ቤት መቀመጥ ሲሰለቸኝ ሂጂና ጓደኛዬ ስራ ቦታ ጠይቂ ስራ ማስታወቂያ አውጥቷል ብሎኛል። ማሬ ሲጀመር አንደኛ ተማሪ ነው የምትመስዪው። ማርያም የኛው ተማሪ ነው የምትመስዪው። ምን ላድርገው? እሺ ጌታ ሆይ ከረባቱን አይሹ ከረባቱና ጄ ማች ያደርጋል። ከዛ ደግሞ በጣም ነው ማች ያደርጋል። እንዴት እንዲያስተውል እንደፈለኩ ታውቂያለሽ? እኔ ስሜ ጄሪ ነው እና ጄ ነው አየሹ እና እንዴት አይነት አስተዋይ እንደሆንኩ እንዲረዳ። አይ ይኸውልሽ አሁን ቁም ነገር ከሆነ ይኸውልሽ ሲጀመር እንደዚህ ለብሰሽ እኔ እንጃ ከዘበኛው ራሱ ያስገባሻል አይደለም? እዛ ልደርሽ በጣም ታምሪ ባይዘው ከዚህ በላይ ታምሪያለሽ። እሺ ታዲያ ግን ይኸውልሽ ይሄ አንደኛ ዩኒፎርም ይመስላል። ሁለተኛ ነገር ደግሞ የምር እያለ ለስራው ፍላጎት ነው ስላል እያላገጥሽ ነው የሚመስለው ማለት ነው። እውነት ለመናገር እዛ ጋር ግን አንቺ የምር ማለት ምን ይኸውልሽ ጓደኛ የለሽ? ቆይ ልንገርሽ፣ አሁን 11 ሰዓት ተኩል ነው ያለኝ ሰውዬው። 11 ሰዓት ከ20 ሆኗል እና 10 ደቂቃ ነው ያለኝ። እዛ ጋር ነው ታክሲ መያዡ መታጠፊያ ጋር ሲደርሽ ደውሉልኝ። እሺ እኔ አሁን ምን ላድርግ? አሁን ባለኝ ነገር ምን ላድርግ? እኔ አሁን ምን ልርዳሽ? እኔ ማግዝሽ ነገር የሆነ ቦታ እንሂድና ሻይ ቡና ማለት የሆነ ሻይ ቡና ያለበት ቦታ ላይ እንሂድና ልቀይርሽ፣ የሆነ ሰዓት ልተባበርሽ። ትቀይርኛለሽ? አዎ ልተባበርሽ። የምሬን ነው እውነት። ከዛ ከነጫማሽ ሁሉንም ሰጥሻለሁኝ፣ ግን ቶሎ መመጨልኝ ከሆነ እኔ አሁን እንደ ትብብር ልተባበርሽ። አመሰግናለሁ። ለምን እንዲህ አናደርግም? እኔ አንቺ ልብስ ለብሳለሁ፣ አንቺ ይሄን ትለብሺና አብረን እንሂድ። ቁጭ ብለሽ ከምትጠብቂኝ ብዬሽ እኮ ነው። ቆይ አይደለም አንቺ ነሽ ለኔ መንገድ ላይ ራሱ ለብሰሽ መውጣትሽ እንደዚህ የለበስም ጭራሽ። አንቺ የሆነ እኮ ከዚህ በላይ ሴት ከዚህ በላይ ምንድን ነው ወንድ? እኔማ ቁጭ ብለን ስናወራ ከዚህ በላይ ነው የሚያየኝ ብዬሽ ነበር። እንዴ ልብስ ቀይሪኝ ካልሽኝ እንሂድ። እሺ ደስ ይለኛል። ነይ እንሂድ። እውነት ጌታ ጌታ ደስ ይለኛል። ነይ በቃ እሺ። የት ሄደን የሆነ ቦታ ግን ሻይ ቡና እያለ እውነት ማለት ሰዓት የለኝም ስትይ ነው ቤት ቀይሪ ደስ ይለኛል። እኔ እቸኩያለሁ ግን ሰዓት የለኝም ስላልሽኝ 10 ደቂቃ የሆነ ቦታ ላይ ሻይ ቡና እጠብቅሻለሁ። አንቺ ደግሞ እኔ በጣም አመሰግናለሁ። ግን ከመሄድሽ በፊት በነገርሽ ላይ ካሜራ ላይ ነሽ። በጣም ነው የማመሰግነው። ኦ ማይ ጋድ ቴንክ ዩ ሶ ማች። አመሰግናለሁ።